እኔ እኮ ግራ የገባኝ አሁን ይሄን ያህል ዓመት አልፎ የመጣ መጽሐፍ ላይ እንዴት ስለተሰቀለ ሌላ አካል እንዴት ሊናገር ቻለ? ማለት የሌለ ነገር ከሆነ ማለት ነው። መጀመሪያ ይኸውልሽ ታሪኩን መሰለሽ ኢየሱስ ወንጌል ነበረው ሲያስተምር የነበረው ማርቆስ 1:15 ላይ ታያለሽ። በወንጌል እመኑ ይል ነበረ። በወንጌል እመኑ ሲል ማርቆስ አልነበረም፣ መዛሳት ሉቃስ አልነበረም፣ ማቴዎስና በዮሐንስና በማቴዎስ ስም የጻፉት ጸሐፊዎችም አልነበሩም፣ ራሱ በቦታውም አልነበሩ። የዚህን ኡስታዝ ዛሬም ቅጥፈቱን እየተመለከታችሁ ነው አይደል? በቁርአኑ ያፍራል። በእርግጥ ቁርአን ላይ ሲጠየቅ ምላሹ ከመጽሐፍ ቅዱስ ነው። ከዛ ለሱ ምላሽ ሲሰጡት ደግሞ ፊዳከ ያ ኡስታዝ ብለው የሚመጡለት አሉ። ፊዲያ የሚሆኑለት ማለት ነው፣ የሚሰውለት ቤዛ የሚሆኑት ጀሌዎች አሉት። አለማወቁን ሊከበር የሚያደርጉለት ማለት ነው። እንግዲህ ያስቡት፣ ክርስቶስ ተሰቅሎ ሞትን ድል አድርጎ ተነስቶ አርጎ ከ600 ዓመት በኋላ የመጣው ሙሐመድ ቋንቋውን በዛ ማይናገር ሀገሩ ላይ ዛ ያልነበረ ከዛ ወገን ያልሆነ የት ከ600 ዓመት በኋላ መጥቶ አልገደሉትም፣ አልሰቀሉትም፣ ግን ለነሱ ተመሰለባቸው። ይሄንን እመኑ አይናችሁን ጨፍናችሁ። ይሄ እንዴት ይታመናል እያለችው ነው እህታችን። አስቀድሞ የነበረው መጽሐፍ በግልጽ ለምሳሌ 4ቱም ወንጌላት በግልጽ ክርስቶስ እንደተሰቀለ አስቀምጠውታል። ሙሐመድ ግን ብድግ ብሎ ኖ አልተሰቀለም፣ ተመሰለባቸው። ይሄ ወንድማችን ደግሞ አይ ተመሰለ የሚለው ማን የተመሰለው ብላ ቻሌንጅ ስታደርገው ምንድን ነው የተመሰለው? አይ ቁርአኑ እንደዛ ምንም አይልም። ሁለቱንም ብትል የትም አያስኬድህም። ሳይሰቅሉ ሰዎች ምንም ሳይሰቅሉ የሰቀሉ መሰላቸው ካለን ሙሐመድ አሁንም ጥያቄ ውስጥ ይገባል። ሳይሰቅሉ ምንም ያልሰቀሉትን የሰቀሉ ሊመስላቸው አይችልም። ኦኬ የሆነ አካልን ሰቅለዋል በሱ ቦታ በኢሳ ቦታ ካሉን ደግሞ ያ የተሰቀለው ማን ነው? ባይዘ የነብይህ አጎት ልጅ ኢብን አባስ ታቲዮስ ነው የተሰቀለው ይላል። ነብይህ ምን ብሏል? ቁርአንን ከሱ ተማሩት ብሎ ጸሎት ያደረገበት ነው። አንተ ዛሬ ከ1400 ዓመት በኋላ መጥተህ ኢብን አባስን ውድቅ ልታደርግ አትችልም። ኢብን አባስ የተሰቀለው በኢሳ ቦታ ታቴዎስ ይባላል ይላል። ነብይህ ከእሱ ተማሩ ስላለ ስለዚህ ተመሰለ። ማን ኦኬ በኢሳ ቦታ ታቴዎስ ተመሰለና እሱን ሰቀሉት። ይህንን እንመን። ማን ይህንን ያስመሰለው ማለት ነው? አላህ ይሆናል ማለት ነው። 600 ዓመት ሙሉ አላህ ሰዎች ኢየሱስ ተሰቅሏል ብለው እንዲያምኑ ዝም ብለው እየታዘበ ነበር። ዮሐንስ፣ ማቴዎስ የሉም በዛን ሰዓት ወንጌልን እነሱ እንዳልጻፉ እነሱም እንዳልነበሩ አስቀመጠ። ሙፈሲሮች ጋርም ትጣላለ ወዳጃችን። የእኛን ቶ ከሙፈሲሮችም ትጣላለ። ለምሳሌ ኢብን አባስ አሁንም የነቢይህ አጎት ልጅ ቁርአንን በብቸኝነት ያብራራ የተባለው ኢየሱስ 12 ደቀ መዝሙርቶች እንዳሉት ይናገራል። እንዲሁም ደግሞ ዮሐንስ ራሱ የኢየሱስ ደቀ መዝሙር እንደሆነ ይናገራል። እነ ቁርጡቢ፣ እነ ማቴዎስ፣ ዮሐንስ የኢየሱስ ደቀ መዝሙር እንደሆኑ ይናገራሉ። ኢቭን የነቢይህን ሲራ የጻፈው ስረቱ ረሱሉላህ ዘ ላይፍ ኦፍ ፕሮፌት ሙሐመድ ፔጅ 102 እስከ 103 የዮሐንስን ወንጌል የጻፈው ዮሐንስ እንደሆነ የጌታ ደቀ መዝሙር ዮሐንስ እንደሆነ አስቀምጧል። የጌታ 12ቱ ደቀ መዝሙርቶች ውስጥ ዮሐንስ ለምሳሌ፣ ማቴዎስ እነኚህ ከ12ቱ እንደሆኑ መጽሐፍ ቅዱሳችን ይናገራል። ኢንተርናል ኤቪደንስ ጨቅ የሆነ ማቅረብ እንችላለን። እነኚህ የጌታ ደቀ መዝሙር እንደሆኑ ከራስ ሙፈሲሮች ጭምር እናቀርባለን። እንዲህ ማርቆስ ለምሳሌ ጴጥሮስ ደቀ መዝሙር ነው፣ የመንፈስ ልጁ ነው። ስለዚህ እነኚህን አናምንም፣ የዓይን እማኞቹን የጌታን ደቀ መዝሙር አናምንም፣ እነሱ የጻፉትን አናምንም ብለህ ከ600 ዓመት በኋላ የመጣውን ልመንልህ አይደለ? ሲቀጥል የቁርአን ጸሐፊዎች አይታወቁም። ለምሳሌ ቁርአንህን ሲጽፍለት የነበረው ለነብይህ ሙሐመድ እኔ ከጻፍኩለት ውጪ አንዳች አያውቅም ብሎ ክርስቲያን ሆኗል። ይኸው መረጃ። ሙሐመድ ደግሞ እኔ መጽሐፍም ማንበብም አልችል መሐይም ነኝ፣ የኔም ተከታዮች መሐይሞች ናቸው ብሏል። ይኸው መረጃ። ስለዚህ ቁርአንህን ሲጽፍለት ለነበረው ለነብይህ እኔ የጻፍኩትን ብቻ ነው ሙሐመድ የሚያውቀው፣
እንጂ እኔ ከጻፍኩለት ውጪ ምንም አያውቅም ካለ ሰውየው ዝም ብሎ የፈለገውን ሲጽፍለት ኖሮት ምንም የመገለጥ እንደሌለው ሲያውቅ ወደ ክርስትና መጥቷል ማለት ነው። ኤኒዌይስ ወንጌል ምናምን ኢየሱስ ነበረው አልክ። ወንጌል ራሱ ምን ማለት ነው? ወንጌል ማለት እኮ ስለ ልጁ ስለ ክርስቶስ ነው። ስለ እሱ ብስራት እኮ ነው ወንጌል ማለት በራሱ። ዋት ኢዝ ኢንጅል? ኢንጅል ማለት በቁርአን ምንድን ነው? አንድ ቨርስ ልታመጣልን ትችላለህ? ኢንጅል ማለት ምን ማለት እንደሆነ አታመጣም። ሰማይ ወርደ ምድር ብፈርጥ አንድ ጥቅስ ከቁርአን ላይ ኢንጅል ማለት ምን ማለት እንደሆነ ትርጉሙ ልታመጣልን አትችልም። እኛ ግን ወንጌል ማለት ስለ ልጁ ስለሆነ ራሱ ዜና፣ ራሱ ብስራት፣ እሱ መልካም ዜናችን ነው እና ከተረት ተረት ይሄ ኡስታዝ መቼ እንደሚወጣና ወይን እንደሚወያይ ጀሌዎቹም ደግሞ እስከ መቼ እንደሚታደጉት 2017 የምናይ ይሆናል።